አደራ ድራማ ክፍል 21 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራ ድራማ በባለፈው ክፍል እንዳየነውና እንደተመለከትነው በኃይሉ ከሳሚ ጋር በመሆን የሆነውንና የተፈጠረውን ነገር እንግዲህ አስመስሎ በመናገር ሳሚ ወደ ሰላምዬ ስልክ በመደወል አልማዝን እንደገደልሻትና ከወንድምሽ ጋር ራቅ ያለ ቦታ ወስደሽ እንደቀበርሻትና እንደጣልሻት እኔ አውቃለሁኝ በማለት ለሰላም ስልክ ይደውልላታል። ሰላም ይህን የሰማችውን ነገር መቋቋም አቅቷታል። እንኳን ስልክ ተደውሎባት የውጭ ሰው ሰምቶ ይቅርና በሆነውና በተፈጠረው ነገር በየደቂቃው እያስታወሰች አእምሮ ላይ ተቀርጾ የአልማዝ ነገር ሰላሟን ነስቷት መቀመጥም ሆነ መተኛትም አቅቷታል ማለት ነው። እናም እንግዲህ የውጭ ሰው ደግሞ እኔ አይቼሻለሁኝ አውቃለሁኝም በማለት በስልክ እንግዲህ ሲነግራት እራሷን ሳተች። ብሌንና ቃልም ነበሩና ብሌን እጅጉን በጣም ደነገጠች። ወይኔ ትዬ ምኑና ነው በማለት እንግዲህ እጇንም በማሻሸት ውሃም ወደ እሷ በመውሰድና ውሃ በመርጨት ብቻ ግን የአቅሟን ሁሉ ማድረግ ችላለች ማለት ነው ብሌንዬ። ቃል ዝም ብላ ትመለከታታለች። እረ ቃል እባክሽ አግዥኝ እስኪ ወይ ዳጊንም ጥሩ ስትላት እንደውም ተሳለቀችባት። ኦ በስበቡ ዳጊን ለማየት ፈልገሽ ነው የትናንቱ አልበቃሻል እንዴ እያለች ቃል እንግዲህ በብሌንና በዳጊ ግንኙነት እጅጉን በጣም ቅንት ብላ እየተንጨረጨረች ትገኛለች። እናም እንግዲህ ምን አይነት ፍጡርና ምን አይነት ጨካኝ ሰው ነሽ? እንዴት አሁን እንኳን ለእትዬ እንዴት እንደዚህ ትሆኛለሽ? እረ አግዥኝ ብትላትም ልትሰማት አልቻለችም። ብሌን እንደምንም ብላ ውሃ ምታ እንግዲህ ፊቷ ላይ በመርጨትና በውሃ ፊቷን በመደባበስ ሰላምዬ እንድትነቃ አደረገቻት። ሰላምዬም ወደ ራሷ ከተመለሰች በኋላ ቃል ማስመሰሏን ጀምራለች። ማሚዬ እናቴ እያለች እንግዲህ ከእናቷ አጠገብ ተጠግታ ማስመሰል ጀመረች። ብሌንም ምን ያክል ነው ግን ይህን ያክል ማስመሰል እንዴት ነው ይህን ያክል በማስመሰል የተካነችው እያለች በቃል አስመሳይነትና ጨካኝ እጅጉን በጣም እየተገረመችም ተመልክተናታል ማለት ነው። እናም እንግዲህ ተነሽና ምግብ ስሪላት፣ እንዴት ነው ዝም ብለሽ እናቴን የምትመለከችው እያለች እንግዲህ ቃል ብሌንን ኃይለ ቃል እየተጠቀመች ታሰቃያታለች ማለት ነው። ብሌንም እሺ በማለት እንግዲህ ምግብ ልትሰራላትም ወደ ኪችን ተጉዛለች። ምግቡንም ሰርታላት እንግዲህ ምግብም እንድትመገብ ስትላት አልበላም አልፈልግም ስትል እኔ እንደዚህ ደክሜ ለአንቺ ብዬ ሰርቼ እንዴት ነው ማትበዩትዬ ስትልም እሺ ልጄ በማለት እንግዲህ ምግብም ለመመገብ ትኩስ ነገርም ለመጠጣት ባለችበት ታይም ድጋሜ ስልክ ይደወልላታል። እንግዲህ በኃይሉ በየሰዓቱ እየደወልክ ልንረብሻት ይገባል ብሎታል። እናም ሳሚ ወደ ሰላምዬ በድጋሜ ስልክ ይደውልላታል። ስልኩን ሲደውል ስታነሳ የቀረበውን ማዕድ ሳትበላ እንግዲህ ሳሚ ጉዳዩን እንግዲህ ወደ ሕግ ወደ ፖሊስ ከማድረሴ በፊት 2 ሚሊዮን ብር ልትሰጭኝ ይገባል በማለትም ይደውልባታል። ቆይ አንተ ማነክ በማለት እንግዲህ እጅጉን በጣም ሰላምዬ ተደናግጣ ብታናግረውም ስልኩን ዘግቶባታል። ብሌን ምንድነው እየተካሄደና እየተፈጠረ ያለው እትዬ ብትልም የራሴ ስራና የራሴ ጉዳይ ነው በማለት በጸጸት ውስጧ እያለቀሰ እያነባች እንግዲህ ለብሌን ይህ ነው ጉዳዩ ብላ ባትነግራትም ትልቅ ችግር ውስጥ እንዳለች እንግዲህ አይታለች ተመልክታለች ብሌን። እናም እንግዲህ በቃ ሂጂ ወደ እናትሽን ጠይቀሻት ነይ ሰላም በያትም ስትላት ነበረ። እንዴት ነው ያንቺን በእንደዚህ ሁኔታ ጥየሽ የሚሄደው? አልሄድም አለሽ ብሌን። ሂጂ እኔ ብቻዬን ነው መሆን የምፈልገው በማለትም እንግዲህ ብሌን ወደ እናቷ እንድትሄድ ትሸኛታለች። ነገር ግን በጣም ያሳዝናል። የሰላም እንግዲህ ፍርሃትና አልማዝን እኔ አጥፍቻታለሁ ገድያታለሁ ብላ አእምሮዋ ላይ ስላለችና እጅጉን በጣም ሰላሟ ተነስቶ በተኛችበትም በተቀመጠችበትም እንግዲህ አእምሮዋ አልማዝን እንደገደለች ነው እየተቆጣጠረው። ይህንን መቋቋም ያገኘችው ሰላም ያጣችው ሰላምዬ እራሷንም ስታለች። አሁን ላይ ብሌንን አላቀሽም ሁሉ እስክትላት ቃልን አላውቅሽም ሁሉ እስክትላትም ድረስ እንግዲህ ተመልክተናል ማለት ነው።
ቃል እንግዲህ ወደ በኃይሉ ጋር ትሄድና 2 ሚሊዮን ብር ከሰላም እንደጠየቀ ታስታውሰዋለች። እና ምን ያክል ነው ለእኔ ምን ያክል ፐርሰንት ነው የሚደርሰኝ ስትልም እንደውም እሱ ሳይተምንላት ግማሹን ፐርሰንት ለእኔ ነው የምታስብልኝ በማለትም እንግዲህ ነግረዋለች ማለት ነው። 5 ሳንቲም አልሰጥሽም ሲላትም ነበር። አንቺ ምን አገባሽ? እኔ እኮ ነኝ ሁሉን ነገር እያደረግኩ ያለሁት በማለት በኃይሉ ይህንን ምላሽ ሰጥቷታል ለቃል። ቃልም እንደው ቆይ ግን በኃይሉ ሞኝ ነህ እንዴ እስክትለውም እስክትሳለቅበትም ድረስ ምክንያቱም እሱ ብዙ የወንጀል ስራዎችን ሰርቶ ዘብጥያ የሚያስወርዱ ፍላሽ እጇ ላይም ስላለ በኃይሉን በእሷ እጅ ለማሾር እንግዲህ አቅዳለታለች። አሁን ላይ የበኃይሉ ጠላቶች በዝተዋል። እንግዲህ ቃልም በፍላሽ ይዛለች። እንዲሁም ደግሞ ሳሚም ደግሞ እንግዲህ በኃይሉን ቤተሰቦችን የነጠቀኝ እያለ እንግዲህ ብዙ ነገርን ያሳጣኝ ብሎ ክፉኛ አቂሞበታል ማለት ነው። ብሌን እንግዲህ ወደ እናቷ ለመሄድ በሩን ከፍታ ስትወጣ ዳግምን ታገኘዋለች። ከዳግም ጋር እንግዲህ ቁመው እያወሩ ሳለ ሰላም ምኑና ነው የምታውቀው ችግር አለ እንዴ? ሰላም ልክ አይደለችም እያለች ብሌን ለዳጊ ትነግረዋለች። ዳግም ምንም እንደማያውቅ ነው ይነግራታል። እኔማ ወደ እናቴ እየሄድኩኝ ነው አለችው። ማን ነው የአንቺ እናት ብቻ ያደረገው? ወይዘሮ ገነትን በማለትም ዳጊ ይነግራታል። እንዲሁም ደግሞ በቃ ወደ ቤት ስትሄጂ በአንቺ ስም የሆነ ነገር ገዝተሽላቸው ግቢ፣ የአንቺ እናት ማለት ለእኔም እናት ናቸው በማለት ዳጊ ለብሌን ብር ይሰጥና እንግዲህ የሆነ ነገር ገዝታ እንድትሄድ ያዛታል ማለት ነው። እጅ ለእጅ ተጨባብጠው እያወሩና ተቀራርበው ባሉበት ታይም ቃል ታያቸዋለች ከርቀት። በጣም ተናደደች፣ ተቃጠለች፣ ተንጨረጨረች። ያልተደወለላትን ስልክ እነሱን እንግዲህ ያጣመሩትን እጃቸውን ለመለያየት ስልክ የተደወለላት መስሎ አስመስላ ስታወራም ነበረ። ብሌንም በቃን ሄድኩኝ ደህና ሁን አለችው። ዳጊን ወደ እናቷ ሂዳ የሰላምን ጉዳይ ትነግራታለች። ሰላም ልክ አይደለችም፣ ምን እንደሆነችና ምን እንደተፈጠረ አላውቅም፣ ግን ልክ አይደለችም በማለት እንግዲህ ብሌን ለእናቷ ትናገራለች። ወይዘሮ ገነትም እኔ እኮ ባለፈውም እኮ ልክ እንዳልሆነችማ እኮ አውቄያለሁኝ በማለት እንግዲህ ጥርጣሬ ነገርም አድሮባቸዋል። ብሌንዬ እንግዲህ ብር በተሰጣት ምንም ነገር ሳትገዛ ረስታውን ብሩን ብቻ ነበር ይዛ ሄደችው። አስታወሰችና ወደ ሱቅ ሄዳ እንግዲህ መግዛት የምትፈልገውን እቃ ለእናቷ ልትገዛ ሄደች። ስትሄድም እንግዲህ ስልክ ይደወላል በብሌን ስልክ። ለብሌን እንግዲህ ትክክለኛ ወላጅ እናቷ ሰላም እንደሆነች ሳሚ ደውሎ ለመናገር ነበረ። ነገር ግን ስልኩን ያነሳችው የብሌን እናት ነች፣ ወይዘሮ ገነት። ሆኖም ግን የተባለችውን ሰምታለች። ነገር ግን ማመን አቅቷታል። ምክንያቱም በባለፈው እንዳየነውና እንደተመለከትነው ብሌን ያልሆነችውን እናቷ አልማዝ እናትሽ ናት ተብላ ባልተረጋገጠና ልክ ባልሆነ ነገር እኔ ነኝ እዚህ ነገር ውስጥ የከተትኩሽ ልጄ በማለት ወይዘሮ ገነትም ሲጸጸቱ ነበር። አሁን እንግዲህ ሰላም እናቷ ለመሆኗ ምን ማረጋገጫ አለኝ በማለት ሆኖም ግን አልነግራትም፣ ልቧን አላንጠለጥለውም እያሉም ነበረ እናትየዋ። በስተመጨረሻም ግን መናገር እንዳለባቸው ወስነው ሰላም እናትሽ ናት ተብሎ በስልክ ተደውሎልሻል ብላም እንግዲህ የነገረቻት ነበረ። የክፍል 21 ድራማ ያለቀው ማለት ነው። እናም እንግዲህ ብሌንዬ ምንስ ታስብ ይሆን? ምንስ ይሰማት ይሆን? ቃል የእሷ ልጅ እንዳልሆነች በደንብ አድርጋ ታውቃለች። ስለዚህ አንቺ ነሽ የእሷ ልጅ ስትባል እንግዲህ ምንስ ይሰማት ይሆን? ቃልና በኃይሉ እያደረጉባት ያሉትን ነገርስ እንዴት አርጋ ነው ልትቋቋሙ የምትችለው? ብሌን እንዴትስ አርጋ ነው ልካቸውን ልታሳየችው የምትችለው? ብዙ የምናያቸው ነገሮች ወደፊት አሉ ማለት ነው። ውድና የተከበራችሁ አድማጭ ተመልካች ላይክ እና ሼር አትርሱ ማለት ነው። እናም እንግዲህ አሁን ላይ በኃይሉን እበቀልሃለሁ አልለቅህም እያለ ሳሚ እንግዲህ ለብሌን አሳዳጊ እናት ለገነት ሰላምዬ የብሌን ትክክለኛና ወላጅ እናት እንደሆነች ተናግሯል ማለት ነው። በቀጣይ ደግሞ እንግዲህ የዳጊ እናት ደግሞ ወይዘሮ ገነት እንደሆነችም በእርግጠኝነት እንደሚናገር ምንም ጥርጥር የለንም ማለት ነው። እናም እንግዲህ በሚያሳዝን ሁኔታ ሰላምዬ በስተመጨረሻም እንግዲህ በተደጋጋሚ ስልክ ሲደወልባት እራሷን ስታ አሁን ላይ
ራሷን አታውቅም፣ ከራሷ ጋር አይደለችም ማለት ነው። እናም እንግዲህ በኃይሉ ቆይ ግን እኔ ቃልን ምን ብዬ ነው ያስከፋኋት ማለት እኮ አልነበረብኝም ብሎ ቃልን ለማባበልና ለማስተባበል ሲሞክር ኧረ ምንም ያሰብከው ነገር ሊሆንና ሊሳካ አይችልም። አይደለም 2 ነጥብ ብር ልታገኝ ይቅርና ሰላም ራሷን ስታለች በማለት ነበረ የተናገረችው ለበኃይሉ። እናም እንግዲህ ብሌንም ከእናቷ ቤት ወደ ቤቷ ወደ ስራ ቦታዋ ለመመለስ እናቷ ጋር ልትሰነባበት ስትል ልጄ አንድ የምነግርሽ ሚስጥር አለኝ ብላ እንግዲህ ሰላም እናትሽ ናት ተብሎ ተደውሎልኛል ብላ አበሰረቻት። ድራማው እዚህ ጋር ነው ያበቃው። ቀጣይ ክፍል ምን ይሆን የሚለውን አብረን የምናይ ይሆናል በቀጣይ። ባይ ባይ ውድ ቤተሰብ።